ኢሳ ይመጣል ብለህ ታምናለህ? በደንብ ነው። ስለዚህ ኢሳ ይመጣል፣ ደጃልን ይገላል፣ መስቀል ይሰብራል፣ አሳማ ይገላል፣ ጂዚያ ያስቀራል። እንደዚህ አይነት ነገሮች ታምናለህ? አዎ፣ የጠየቅን ጥያቄ ኢሳ ይመጣል፣ ደጃልን ይገላል፣ አሳማን ይገላል፣ መስቀልን ይሰብራል ነው ብለህ እየጠየቀኝ ነው። እንደዛ ታምናላችሁ? ስለዚህ እንደዚህ ይሄን ታምናለህ አንተ እያልኩ ነው። ገና አዎ፣ እንደዛ ብለህ እየጠየቀኝ ነው አይደለ? ፎይ ታምናለህ ወይ? እንደዛ ብላችሁ ነው ወይ የምታምኑት? ጥያቄ ነው። እንደዛ ብለህ እየጠየቀኝ ነው አይደለ? አዎ፣ እንደዛ ብላችሁ ታምናላችሁ ወይ? እንደዛ ወሬ ስለሰማሁኝ መረጃ እየፈለኩ ነው። ታምናላችሁ ወይ ነው። እንደዛ ነው እያልኩ አይደለም። እኔ ነው እያልኩ አይደለም። ኢሳ ይመጣል ብዬም አላልኩም። እኔ ይመጣል አላልኩም። ደጃልን ይገላልም አላልኩም። አሳማ ይገላልም አላልኩም። በሽታው ካፊሮች ይገደላሉም አላልኩም። መስቀል ይሰብራልም አላልኩም። እናንተ ግን እንደዛ ብላችሁ ታምናላችሁ ወይ እኮ? ብዙ ደቂቃ ተቀምጬ እዚህ ጋር ያዳመጥኩ ነበር። ስጠይቅ የነበረው ኢሳ ይመጣል፣ ደጃልን ይገላል፣ መስቀልን ይሰብራል፣ አሳማን ይገላል፣ ክርስቲያኖቹ በሽታ ይገላል ብለህ ስጠይቅ ነበር። እንደዚህ ብለህ ታምናለህ ብለህ እየጠየቅ ነው አይደለ? እንደዛ ብላችሁ ታምናላችሁ? እሺ፣ ኦኬ። ይህንን ጥያቄ ከቁርአኑ ወይስ ከምንድን ነው አንስተህ እየጠየቀኝ ያለው? እኔ እንደዛ ታምናላችሁ ወይ? እንደዛ ስለሰማሁኝ ከምንም አላገኘሁትም። ለዚህ ነው እችን አርጉመንትህን ስላወቅኳት እንደዚህ እንትን እንደምትል ደጃልን ይገላል አለኝ። ማስረጃ ስጠኝ አልኩት። አሁን እኔ ማስረጃ አንተ ይመጣል ብለህ ነው ማስረጃ እንዳልጠይቅ ቀየርከው። ቅድም ስጠይቅ የነበረው ልታደርግ የፈለግከውን ገና ስጀምር አርጉመንቱን ስጀምር ስለገባኝ ማለት ነው። ወደ ልትሄድ እንደሆነ ወደ ሊድ እያደረግከው ጥያቄውን እንደሆነ ስለገባኝ እኔ ደግሞ ያን እድል አልሰጥህም። ብሰጥህ ምንም አታመጣም። ግልጽ አድርገህ ጠይቀኝ። ብሰጥህ ምንም አታመጣም። መጨረሻ ሰጥህና እድሉን ሰጥህና እለጥፋለሁ በሱ ግን እድሉን አልሰጥህም። በመጀመሪያው ኢሳ ወደ አላህ ተወስዷል ብለህ ታምናለህ አይደለም? አሁን አውጥታ አንብብልኝ። እሺ፣ አንተ ያየውን የቁርአን አንቀጽ አውጣና አንብብልኝና ጠይቀኝ። አይሻልም እንደዛ? እኔ ለምን አወጣለኝ? ነገርኩ እኮ ከመጀመሪያውኑ እንዳትጠይቀኝ አድርጌ ነው የዘጋሁብህ አልኩህ። ወደ ሊድ ልታደርገው እንደፈለክና ልትጨቃጨቅ እንደፈለክ ስለገባኝ ያንን እድል አልሰጥህም አልኩህ እኮ። በመጀመሪያ ከሰማኸኝ አልሰማኸኝም እንደሆነ እንጂ ከየትም አላገኘሁትም። በቃ ብያለሁኝ እኮ የአንተን እምነት ነው እንጂ የምጠይቅህ አላየሁትም፣ አላነበብኩትም። እንዲህም ብዬ አላምንም ብዬ ዘግቼብሃለሁ። ስለዚህ ከዚህ ገበታ ምናምን ብለህ ልትለኝ አትችልም ማለት ነው። ለምን ኢሳ ይመጣል ብዬ አላምንም ብዬሃለሁ ማለት መጥቶ ደጃልን ይገላል፣ ኢሳም ይባላል፣ ይመጣል፣ አሳማ ይገላል፣ መስቀል ይሰብራል፣ እንደዚህ ብዬ አላምንም። ይህም የኔ አይደለም ብዬሃለሁ። ከየት ምናምን አመጣው ብትለኝም አንተን ነው የምጠይቅህ። አይ እንደዚህ አናምንም ካልከኝ እጄን ስሜ እቀበልሃለሁ፣ ጨብጠሃለሁ። ምክንያቱም የለም ብዬ ነው ማምነው። አለ ካልከኝ ደግሞ አርጊው እናደርጋለን። እሺ፣ ግልጽ አርግተህ ጠይቀኝ። እሺ፣ ይቅርታ፣ ግልጽ አርግተህ በደንብ ጠይቀኝ። እስቲ ጀሚልን ስጠይቅ አብዱራህማን ስጠይቅ ነበረው ጥያቄ ጠይቀኝ። ስለ ኢሳ ያለህን አስተምሮ ንገረኝ። አሁን ለምን ቀየርክ? መጀመሪያ ልጆች አያውቁም ብለህ እንደዛ ስጠይቅ ነበር አይደለ? አሁን ለምን ቀየርክ? ስለ ኢሳ ልነግረኝ ትችላለህ? እሺ፣ እፎይ፣ ስለ ኢሳ ምን ብዬ ልንገርህ? ኢሳ አሁን ያለው እንዴት ነው የሚሆነው? ወደፊት እንዴት ነው የሚሆነው? ከቁርአናዊ ጥያቄ ጠይቀኛ። እኔ ከቁርአን አይደለ ስጠይቅ የነበረ? ከቁርአን እንደዚህ ብለህ ጠይቀኝ። ጀሚልን ስጠይቅ እንደነበረ ማለት ነው። እኔ እድሉን አልሰጠህም ያልኩህ ለዚህ ነው። ይጨንቅሃል ገና። መልካም። ስለዚህ እንደ እስልምና አስተምሮ ኢሳ ከአላህ ጋር ነው ያለው። በደንብ አስተውሉ። አርጊው አድርገኝም አብዲው። አሁን ካሁን በኋላ አብዲው ከኔ ጋር መሟገት አይችልም። ጨርሷል። መሳሪያውን እንዴት እንደጨርሰ አሳያችኋለሁ። ቻሌንጅ ሊያደርገኝ አይችልም ካሁን በኋላ ምክንያቱም እንዳለ አጥሩን ዘግቼበታለሁ። አላስተዋለውም እሱ። ኢሳ ያለው ሩቁን የሚያቅ የአላህ ቃልና መንፈስ ከአላህ የተጣለ ወደ መሬም ቃሉና መንፈሱ ደግሞም ወደ አላህ የተወሰደ ነው። አላህ ደግሞ ከአርሽ በላይ ነው ያለው።
ስለዚህ ኢሳና አላህ አብረው ያሉ ተመልሶ ይመጣል የሚባለው ተረት ተረት የሆነ መስቀል ይሰብራል፣ አሳማ ይገላል፣ በሽታው እንደዚህ አማኝ ያልሆኑ ይሞታሉ፣ ጂዚያ ያስቀራል የሚል ተረት ተረት ነው። የለም ቁርአን ውስጥ አለ ካልክ ቻሌንጅ አድርገኝ አብዲ። እኔ አለ መቻልኩ እኔ ካለ እኮ ነው ቻሌንጅ አይደለም ማደርግ አለ መቻልኩ እኔ አሳማ ይገላል መቻልኩ። ቴንክ ዩ አየህ ፋይናሊ ተስማማን። ስለዚህ እኔ እናንተ አንጣላም። አሳማ ይገላል የሚሉት ተረት ተረት ነው። መስቀል ይሰብራል የሚሉት ተረት ተረት ነው። ተመልሶ ይመጣል ኢሳ ጂዚያ ሊያስቀር የሚሉት ተረት ተረት ነው። እስልምና አስተምሮ አፈረስክልኝ ማለት ነው። እስልምና አስተምሮ አይደለም። አሁን ቁርአን ላይ ጠይቀኝ። አፎይ ከቁርአን እየጠየቀ አይደለ? ቁርአን ላይ እንደዚህ ይላል ጠይቀኝ። የለም ጀሚል የነበረ ምንድን ነው? ሊድ አላደርግህም አንተን አልኩህ እኮ። አንተ ያላስተዋልካት አለች፣ እድሉን አልሰጥህም ለአንተ አልኩህ። ለእሱ የተጠቀምኩት አርጉመንት ሌላ ነው፣ ለአንተ የተጠቀምኩት ሌላ ነው። ስለዚህ እኔ እናንተ ተስማማን። አብድዬ አቤት ተስማማን። እኔ እናንተ እንደ ቁርአን አስተምሮ ኢሳ የአላህ ቃሉና መንፈሱ የተባለ በድንግልና የተወለደ ሙታንን የሚያስነሳ ከጭቃ ወፍ ቅርጽ ሰርቶ ባላህ ፍቃድ ህይወት የሚሰጥ ለምጻንምን የሚያድን ሩቅ አዋቂ ወይንም ደግሞ ገይብ ነገሮችን ማይታዩትን ፈጣሪ ብቻ የሚያውቃቸውን የሚያውቅ ማስረጃ እዛ ጋር ቁምና ማስረጃ ያስፈልገው። ሱራ 3 አላህ ብቻ ፈጣሪ ብቻ የሚያውቀውን የሚያውቅ እሱ ማስረጃ ብቻ ያስጠኝ። እኔም እዚህ ጋር ቁምልኛ። እኔ ፈጣሪ የሚያውቀው የሚያውቅ አይደለ ያልከው? ኦኬ ህይወት የሚሰጥ ማን ነው? ህይወት የሚሰጥ ማን ነው? ህይወት የሚሰጥ አላህ ነው፣ ፈጣሪ ነው የሚሰጠው። እናመሰግናለን። እሺ ሩቅ ወይንም ደግሞ ገይብ የሆኑትን ማይታዩትን የሚያውቅ ማን ነው? ለምን ጥያቄ ጠይቀኛለህ? ስጠኝ እንጂ እየተስማማን ነው። ከዛ ወደ መረጃው ጋር እንሄዳለን። ተስማማን እኮ እኔ አሁን አገር ውስጥ አታዘበኛ እሰጣለሁ። ገይብ ነገሮችን ወይንም ደግሞ የማይታዩትን የሚያይ ፈጣሪ ነው ተብሎ የሚታመነው እንደ እስልምና ችግር የለውም። አውሸዩ ከዛ ደግሞ ይሄ አካል ያላ ቃሉና መንፈሱ ነው። ካላ ጋር ነው ያለው። ክፈትልን አንዴ ቃል ሱራ 3 49 እኔና አብዲ እስካሁን ተስማምተናል። ኢሳ ተመልሶ መስቀል ይሰብራል፣ አሳማ ይገላል፣ በእንትኑ ይሸጣል፣ ይዋጋል፣ ይሯሯጣል የሚሉት ተረት ተረት ነው የሚያምኑት። አላልኩም ፖለቲካ አትስራብኝ አላልኩም። ፎይን እንደዛ አላልኩም። ራሱ እንደሌለ ተስማማናል። ይሄ አስተምሮ እንደሌለ ተስማማናል። ጀሚልን ስጠይቅ የነበረ ጥያቄ የጀሚልን አርጉመንት አንተ ጋር አልተጠቀምኩትም። ለምንድን ነው መሰለ ገና ስጀምር አሪፍ ሆናለሁ ብለህ ትዊስት ለማድረግ ገና ስጀምረው፣ ስለዚህ አንተ ላይ እንዴት እንደመለጠፍ እንዳለብኝ ስለማውቅ የራስን አስተምሮ ማስካት እችላለሁ። እንደዚህ ላስፍሩ። የጠቀስኩትን አምጣው። ወደ እስራኤል ልጆች መልእክተኛ ያደርገዋል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ከኔ የመጣው ከአላህ ዘንድ ነው የመጣው። ምክንያቱም ሱራ 171 ላይ ከአላህ የተጣለ ምን ቃሉና መንፈሱ ስለሆነ፣ ደግሞ ሱራ 3 እዚሁ እናሳያቸዋለን 54 ላይ ወደ አላህ የተመለሰ ስለሆነ፣ ስለዚህ ምን አለ? እኔ ከጌታዬ ዘንድ በተአምራት ወደ እናንተ መጣሁ። ከየት ነው የመጣው? ከአላህ ነው የመጣው ማለት ነው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምን እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። ልክ አላህ ፍጥረትን ፈጥሮ ብሎ እንደነፋባቸውና ሕያው እንደሆኑ ማለት ነው። እተነፍስበታለሁ፣ ባላህ ፍቃድ ወፍ ይሆናል። ወፍ የሆነው ህይወት ያለው ነው አይደለም? አብዲ መጨረሻ ላይ አንብባ ጨርስልኝ። ችግር የለውም። እችኛውን ጨረስን። ሁለተኛው ሌላኛው ሌላ ነው አይደለም? መጨረሻ ላይ የሚለውን አንብባ። በእርግጥ ችግር የለውም። ባላህም ፍቃድ ዕውር ሆኖ የተወለደውን ለምጻሙንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትን በደንብ አስብ። ገይብ ነገሮችን ያልኩ ይሄን ነው። የምትበሉትንና በቤታችሁ የምታደልቡትን ሁሉ ምን እላችኋለሁ? እነግራችኋለሁ። ስለዚህ በቤታቸው ሰዎች የሚያደርጉትን ነገር እንኳን የሚበሉትን እንኳን ምን
የማይታየውን ቤታቸው የሚያደርጉትን እንኳን ምን ያደርጋል? ወይም ደግሞ የማይታይ ገይብ ነገሮችን ድብቅ ነገሮችን ያውቃል የሚባለው አላህ ብቻ ነው ብላችሁ ታምናላችሁ። እነግራችኋለሁ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት ይላል። ስለዚህ ኢሳ ምንድነው? እሱ ካላህ የሆነ የአላህ ቃሉና መንፈሱ ወደ መሬም የተጣለ በተአምር የመጣ በአላህ ፍቃድም ወፍ የሚፈጥር ህይወት የሚሰጥ ማለት ነው። ሙታን የሚያስነሳ ለምጻምን የሚፈውስ ገይብ ነገሮችን ድብቅ ሚስጥራትን የሚያቅ ደግሞም ወደ አላህ የተወሰደ ነው። ሱራ 3:54 ላይ እዚሁ ክፍል ላይ ከፍ አድርገው የሚቀጥለውን አንብበው። እሱን ያው ና እዚህ አንብበው። ና ተመለስ፣ ቃል ስጋ ነው። ተመለስና የሚቀጥለውን አንብበው። መልሰው። እሺ ከላይ ካለው ጋር ተስማምተሃል አይደለ? ምን አልከኝ? ከላይ ካለው ጋር ተስማምተሃል። ይሄ እኮ ታምር ነው አለ። ታምር አይደለ? ታምር የሚያሰሩ ማን እኮ ታምር እኮ አላህ ራሱ እኮ ታምር አደረግኩ ይላል እኮ ሰዋት። አላህ ራሱ እኮ ታምር እንዳደረገ እኮ ይናገራል። ሰዋት ታምርማ ታምር ነው። ምክንያቱም ይሄንን እንደዚህ ያደረገ እነሱ ታምራትን እያደረገባቸው ነው። አላህ ታምር አያደርግም እንዴ? ምን አልክ? አላህ ታምር አያደርግም ወይ? እሱ ሁሉ ነገር ታምር አይደለ? ይሰራል። ምን ይሰራል? ምንም ጠብ የለንም። ስለዚህ ኢሳውን ከአላህ ጋር ነው አይደለ ያለው? ከአላህ ዘንድ መጥቶ ታምር አደረገ፣ ተመልሶ ወደ አላህ ዘንድ ሄደ አይደለ? ከአላህ ዘንድ መምጣቱን እስቲ ስጠኝ ማድረጊያ። እሺ ከአላህ ዘንድ መጥቶ ወደ ኦኬ ዝቅ አድርገው አንዴ 54 ላይ አድርገው። ሶሪ 49 ላይ ቅድም ያነበብነው ቅድም አንብበን አሳይተን መልሰህ ትጠይቀን አይደለ? ከአላህ ዘንድ መምጣቱን እኮ ነው። ከአላህ ዘንድ መጥቶ ተአምር ሰርቶ ወደ አላህ ዘንድ የሚመለሱ 54 ነው። ዝቅ አድርግልን አንዴ ቃል። እሺ ይኸው ይሄኛውን አትፈልጉትም? አንሺውን 54 ኦኬ እሺ ከፍ አድርገው። እሺ በደንብ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ምን ባይህ ወሳጅህ አላህ ዘንድ መሆኑን አሳየን አይደል አልከኝ። እኔ ወሳጅህ ወደ እኔም አንሽህ ነኝ። ቡም አላህ ዘንድ መሆኑን አሳየን አልከኝ። ያው ወደ እኔ ወሳጅህ ነኝ። አላህ ያለው እኔ እኮ ያልኩ ፎይ ከሱ ዘንድ መምጣቱን እኮ ነው። ከሱ አጠገብ እሱ ጋር ነበር አልከኝ አይደለ? አይናውሽዩ ወደ እሱ ዘንድ እንደወሰደው አመንካል። እዚህኛው ክፍል ላይ ግን ወደ እኔ ዘንድ ወስዳለሁ እኮ ነው የሚለው አይደለ? እኮ ወደ ማን ዘንድ ወሰደው? አላህ ነው ያለው ከአርሽ በላይ። ስለዚህ ወደ እሱ ዘንድ ወስዶታል አለ። ወደ አርሽ በላይ እኔ ዘንድ ወስዳለሁ ነው እንጂ አርሽ በላይ ወስዳለሁ አይልም። ከኔ ዘንድ አይ ወደ እኔ ዘንድ ወስዳለሁ ካለ ስለዚህ ወደ እሱ ጋር ነው የወሰደው። ስለዚህ የሚለው እኛ ጋር አይሰራማ። ወደ እኛ ጋር እኔ ጋር አንሺ ካለ እሱ ጋር ይወስዳል። ግን ከአርሽ በላይ ያልተጻፈ ነው እኮ ወደ ራሱ ነው የወሰደው። ወደ ራሱ አይደለም። እሱ ወደ አንሺ ነኝ ካለ በቃ ያነሳዋል። አርሽ በላይ መሆኑ ወደ እኛ ያነሳው ወደ እሱ ጋር ነው የወሰደው። ወደ እሱ ዘንድ ነው የወሰደው አይደለም ብሏል እኮ ያው በግልጽ የተጻፈ እንዴ። ስለዚህ አላህ ነው ያለው ከአርሽ በላይ ኢሳ ስንለው ወደ አላህ ዘንድ ወስዶታል። ፋይል እኔ መምጣቱን ነው የምፈልገው። መምጣቱንም ላሳያ 49 አድርገው። እፎይ እስከዛ ጥያቄ ልጠይቅ ይችላል? 49 አድርገው። ጥያቄ ለምን ትፈራለህ? ቆይ ጠየቀኝ። ቆይ የመለስኩልህ ነው። አይ ከዚህ ችግር የለውም እጠብቃለሁ። ይሄ ላይ ሲጨርስ ጥያቄ አላህ ዘንድ መጣ የሚል አሳየኝ ነው ያልከኝ። ተረጋጋ። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው አይልም? በተአምር መምጣቱ እንዴት ነው? ያለ እናት መወለዱ አለለ እንዴ? አይ ከማን ዘንድ ነው የመጣው? ከጌታ ዘንድ በተአምር መጣው ይላል። ጎበዝ ሱራ 4 171 ክፍል። እኛ የምናምነው እኮ ያለ አባት እንደተወለደ ነው። ከአላህ ዘንድ መምጣቱን አሳየኝ አልከኝ። ከአላህ ዘንድ መምጣቱን አሳየው። ጨርሰው እንጂ ጨርሰው። ጽሁፉ እኮ ግማሹ ብቻ ነው ያነበብክልኝ። ቀደም እኮ ያነበብነው ጥቅስ እኮ ነው። አንተ እኮ ማስታወስ ልንስማማ አንችልም። አሁን በሰላም አትጩህ
እፎ አልጮህም አታደርገኝ። ቆይ ጥቅሱን አታውቀውም እንዴ? ቀደም እኮ ወፍ እንደሚሰራ በቃ ደህና ደር። መልካም ምሽት ይሁንልህ። ለምን አንተ እንደፈለክ እያደረገኝ አይመች። በቃ መልካም አዳር ይሁንልህ። የትም አትሄድም። ለዚያ አይሸወድም። ጎበዝ እፎይ የቀደመው ማስረጃ ትፈልጋለህ? ኤኒዌይስ ምን አይነት ሎጂክ ሊጠቀም መሰላችሁ? ሀሳቡ በፊት ምን አይነት ሎጂክ ሊጠቀም አስበው ነበር መሰላችሁ? እንዴት እንደለጠፍኩ ላስረዳችሁ። ለወደፊት የሚጠቅማችኋል እናንተ ስትወያዩ እንደዚህ አይነት ሰዎች ከመጡባችሁ። በእኔ ጥያቄ ነጥብ ሊይዝ ፈለገ። በእኔ ጥያቄ ላይ የኔን አፍዞ እኔ ላይ ጥያቄ እንትን ሊል ማለት ነው። ለምሳሌ አሳማ ይገላል ብላችሁ ታምናላችሁ፣ እንደዚህ ጥላላችሁ የሚል አለ አይደለ? አልኩኝ አይደለ? እዛ ጋር ስናወራ ኢሳ ለምንድን ነው የሚመጣው ስለው አሳማ ይገላል አለኝ። ኦኬ አሳማ ይገላል የሚል ማስረጃን ጣልኩት። ከዛ እዚኛው ጋር ስመጣ ምን ሊል ፈለገ? አሳማ ይገላል የሚል ጥቅስ ከየት አመጣኸው ብሎ ሊጠይቀኝ ማለት ነው። ከዛ ከሐዲስ ስል ስለዚህ አንተ ጥያቄ መጠየቅ ስትፈልግ ከሐዲስ ኮት ታደርጋለህ፣ እኛ እንዳንመልስ ደግሞ ከሐዲስ ላይ ሆንም ትለናለህ ሊል ነው አርጉመንቱ እሱ። አይ ነው እችን ትሪክ አውቃታለሁ። እችን ትሪክ ስለማውቃት እኔ ለምን ጠይቃለሁ ሐዲስ ላይ አለ ብዬ። ሐዲስ ላይስ አነበብኩ ለምን እላለሁ? አላነበብኩም፣ አላውቅም የት እንዳለ ዘጋውበት ማለት ነው። ከዛ ኢሳ ለምንድን ይመጣል ብለህ ካመንክ ለምን ይመጣል? እኔ ይመጣል ብለህ ታምናለህም አላልኩህም። ምንድን ነው ያለው ኔክስት? ኢሳ ምንድን ነው ይመጣል ካለኝ ማስረጃ ጠይቀዋለሁ። አሳማ ይገላል ካለኝ ማስረጃ ጠይቀዋለሁ። ስለዚህ ያደረገው ምንድነው? እሱ ሚታርጋ እንዴ ይመጣልም አልልም አለ። እንደዛ መቼ ይወጣኝ አለ። አሳማ ይገላልም ብዬ አላልኩም አልልም አለ። መስቀል ይሰብራልም አልልም አለ። መስቀልም አይሰብርም ጂዛም አያስቀርም ካለ ደግሞ ከእስልምና ነው የሚወጣው። አላወቀውም ግን እሱ ምን አለ? እኔ አላልኩም ታምናለህም አላልኩህም ግን እንደዚህ ነው ወይ ብዬ ስለው ኖ አለ። ጂዛ አያስቀርም፣ መስቀል አይሰብርም፣ አሳማ አይገልም፣ ይመጣልም አልልም። ይሄ ደግሞ የእስልምና አስተምሮ ናቸው እነዚህ ሁሉ ካዳቸው ማለት ነው። እሱን ያፍ ላይ አስቀምጦ ከኔ ያፍ ላይ መረጃ ኮት አድርጎ ከአዲስ ጋር ሲሄድ እሱም አዲስ ላይ ሄዶ ሊመልስ ነበር። እኔስ አራዳ አይደለሁኝ? አራዳ ለአራዳ መች ይሸዋወድና ነው ወገን። እና እኔስ ክዶት ነው የወጣው እስልምናን አስተምሮ